ክርስቶሳዊነት ምንድነው የሚለውን ነው የምንማረው። እንግዲህ የክርስትና ትምህርት ወይም የክርስትና ሕይወት የምንለው የኛ የክርስቲያኖች ሕይወት የሚጀምረው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስለሆነ አንድ ሰው የተቀደሰ ሕይወት ለመኖር እግዚአብሔር የሚፈልገውን ሕይወት ለመኖር ሲፈልግ ማንን ነው አብነት የሚያደርገው? ምን አይነት መንገድ ነው ሊጓዝ የሚገባው የሚለው ሐሳብ በዚህ ትምህርት ውስጥ ለማንሳት ነው የምንሞክረው ማለት ነው። እንደምታውቁት እግዚአብሔር አምላክ ጥንት አዳምና ሔዋን የተባሉ የእኛ እናትና አባትን ሲፈጥር በገነት ውስጥ አዳም ሔዋን በእግዚአብሔር አማካኝነት ከፍጥረት ሁሉ ከፍ ብለው ተፈጥረዋል። ጸጋ፣ ሞገስ፣ ንግስና ተሰጥቷቸው ለሌላ ፍጥረት ያልተሰጠ ክብር በተለየ ሁኔታ ለአዳም አባታችንና ለእናታችን ሔዋን ተሰጥቷቸው ተፈጥረዋል። እግዚአብሔርም ከእርሱ ጋር የሚኖራቸው ግንኙነት እንዳይቋረጥ እነርሱም ዘላለማዊ ሆነው እንዲኖሩ ሊያደርጉ የሚገባቸው ነገር ምን እንደሆነ በትእዛዝ ነግሯቸዋል። የሚያስፈልጋቸውን ነገር በሙሉ እነሱ ሳይጠይቁት እግዚአብሔር ለእኛ ከእኛ በላይ አሳቢ ስለሆነ የሚያስፈልገንን ነገር በሙሉ የሚያዘጋጅልን አስቀድሞ የሚሰጠን ወይም የሚያቀርብልን አምላክ እንደሆነ እንዲገባን ለአዳምና ለሔዋን የሚያስፈልጋቸውን ነገር በሙሉ ካዘጋጀ በኋላ ሞገስ፣ ክብር ሰጥቶ አንድ ነገር ብቻ እነርሱ ከእግዚአብሔር ጋር ያላቸው ወይም ከፈጠራቸው ከአምላካቸው ጋር ያላቸው ግንኙነት እንዲቀጥል ወይም እንዲጸና አንድ ትእዛዝ አዟቸዋል። በገነት ካሉ ዛፎች በሙሉ ብሉ፣ ነገር ግን ከዚች ዛፍ እንዳትበሉ፣ ከእርሷ በበላችሁ ጊዜ ትሞታላችሁ ብሎ እነርሱ በፈቃዳቸው ከእግዚአብሔር ጋር እንዲገናኙ እሱ ፈቃዱ ሕያው ሆነን እንድንኖር ነው፣ በቅድስና እንድንኖር ነው፣ በንጽህና እንድንኖር ነው፣ በንግስና እንድንኖር ነው። ይሄ የእሱ የተወደደ ፈቃዱ ቢሆንም ለእኛ ነፃነትን ስለሰጠን ያለኛ ፍላጎት ያለኛ ፈቃድ አስገድዶ እንድናመልከው አያደርገንም። በዚህ ምክንያት ከዚህ ዛፍ ፍሬ እንዳትበሉ፣ መብላትና አለመብላት በእናንተ ፈቃድ ላይ የተመሰረተ ነው። ባትበሉ ከእኔ ጋር ነው የምትኖሩት፣ እኔ ደግሞ ሕይወት ነኝ። እኔ ከተለየኋችሁ ሕያው ሁናችሁ መኖር አትችሉ። ሕያው ሁናችሁ መኖር የምትፈልጉ ከሆነ ደግሞ እኔ የሰጧችሁን ፈቃድ ለእኔ ስጡ፣ አስገዙ፣ የምላችሁ ስሙ፣ የዚህን ዛፍ ፍሬ እንዳትበሉ አላቸው። ያን ጊዜ ከእግዚአብሔር ጋር የእግዚአብሔርን ቃል ሰምተው በእኛ ትውፊት እንደሚነገረው 7 ዓመት በገነት ቆይተዋል። ከእግዚአብሔር ጋር በአንድነት ማለት ነው። ኋላ በእባብ ስብከት አማካኝነት እግዚአብሔር የተናገረው ቃል ስተት እንደሆነ፣ በጣም ከባድ እንደሆነ፣ አስጨናቂ እንደሆነ ተደርጎ ተነገራቸው። ያን የተነገራቸውም ሳይመረምሩ በደንብ ሳያስተውሉ ሳይረጋጉ ትክክል እንደሆነ አድርገው አሰቡ፣ ተቀበሉ። ሲቀበሉ እንግዲህ ብዙ ፈተና ውስጥ ነው የገቡት። እግዚአብሔር የሰጣቸው ነገር አለ፣ ያጎደለባቸው ምንም ነገር የለም። ዕፀ በለስንም ቢበሉ እግዚአብሔርን የሚጎዱት ስለሆነ አይደለም፣ ግን ለእግዚአብሔር ያላቸውን ፍቅር ፈቃዳቸውን ከእሱ ጋር በማስማማት እንዲገልጡ ነው። የተለየ ነገር የለውም፣ የተለየ ጣዕም የለውም፣ የተለየ ውበት የለውም፣ የተለየ ክብርም የለውም። ዕፀ በለስ ትእዛዝን ብቻ የሚያመለክት ነው። ታዲያ አዳምና ሔዋን የተሰጣቸውን ብዙ ነገር ትተው ያልተሰጣቸውን አንድ ነገር በጣም ትልቅ ነገር እንደሆነ በጣም ትልቅ ነገር እንደተከለከሉ አድርገው በማሰብ የዛችን ዛፍ ፍሬ በሉ። በበሉ ጊዜ እንደምታውቁት ባህሪያቸው ይጎሰቁላል፣ ጸጋቸው ይገፈፋል፣
ክብራቸው ይወሰዳል፣ ልጅነታቸው ይነጠቃል፣ ይዋረዳሉ፣ ይረክሳሉ፣ ይፈራሉ፣ ይደነግጣሉ። በአጠቃላይ አሁን በምድር ላይ ያስጨንቀናል፣ ያሳስበናል ብለን የምናስባቸው ነገሮች በሙሉ የመጡት ከመጀመሪያው ኃጢአት በኋላ ነው። አሁን በአጠቃላይ ለምሳሌ ጭንቀት ሊሆን ይችላል፣ ፍርሃት ሊሆን ይችላል፣ ተስፋ መቁረጥ ሊሆን ይችላል፣ ማዘን ሊሆን ይችላል፣ መታመም ሊሆን ይችላል፣ መራቆት ሊሆን ይችላል። በአጠቃላይ አሁን በምድር ላይ ያለ የልዩነት፣ የኃጢአት፣ የፍርሃት፣ የዚህና ይሄን የመሳሰሉ ሀሳቦች በአጠቃላይ ከመጀመሪያው ኃጢአት የተነሳ የመጡ የኃጢአት ውጤቶች ናቸው። የኃጢአት ውጤቶች ናቸው። ስለዚህ አዳምና ሔዋን ለዓለም ይሄን አወረሱ። ተስፋ መቁረጥን፣ መፍራትን፣ መጨነቅን፣ መራቆትን፣ በእግዚአብሔር ላይ ማመፅን፣ ያልተገባን ነገር መፈለግን፣ ፈቃድን ማጣመምን፣ ሐሰተኛ መሆንን፣ ለእግዚአብሔር ቃል አለመገዛትን፣ እግዚአብሔርን ራሱ መጥላትን ጭምር ይህን ለዓለም አወረሱ። አዳምና ሔዋን ወጡ፣ ወረዱ፣ ተዋረዱ። ያን ጊዜ የሰሙት በጣም የሚያስገርመው ከእግዚአብሔር ለመለየት የሰሙት ዲያብሎስን ነው። ግን ዳይሬክትሊ ቀጥታ መጥቶ አይደለም ዲያብሎስ የፈተናቸው። ማለት ረቂቅ ነው። እኛ ሰዎች ነን፣ ረቂቃን የሆኑ አካላትን ማየት አንችልም በዓይናችን ማለት ነው። ስለዚህ ዲያብሎስ ምንድን ነው ያደረገው? ግዘፍ አካል ባለው በእባብ ገላ ተሰውሮ ነው ጥያቄ ያቀረበው። በእባብ ገላ ተሰውሮ መጥቶ ያቀረበውን ጥያቄ ያለምንም መመርመር፣ ጥንቃቄ፣ አስተውሎት ጸጥ ብለው ጭፍን ብለው ነበር አዳምና ሔዋን የተቀበሉት ማለት ነው። እና ያን ሲቀበሉ የእግዚአብሔር ሐሳብና የዲያብሎስ ሐሳብ ነበር የቀረበላቸው ተነጻጽሮ ማለት ነው። እና ያረካቸው ያስደሰታቸውና ልቡናቸው የተማረከበት ከእግዚአብሔር ቃል ይልቅ ለዲያብሎስ ቃል። ስለዚህ የእባብን ቃል ሰምተው ከእግዚአብሔር ተለይተው የእግዚአብሔርን ሕግ አፍርሰው ወጥተዋል። ከወጡ በኋላ የደረሰባቸው አሁን እኛ የደረሰብን ነው። አሁን ብዙዎቻችን ደጋግመን ነው የምንጠይቀው። ያስጨንቀኛል፣ እንደዚህ ያደርገኛል፣ እንደዚህ ያደርገኛል፣ ምን ላድርግ እንላለን። በአጠቃላይ እነዚህ የኃጢአተኝነት ውጤቶች ናቸው። እግዚአብሔር ከእኛ ጋር እንዲሆን በእኛ እንዲያደር ካደረግነው በእርግጠኝነት እነዚህ ነገሮች ይፋቃሉ፣ ይለያሉ፣ ይወጣሉ። እግዚአብሔር ወደ እኛ እንዳይቀርብ ካደረግነው ደግሞ ሰይጣን ወደ እኛ ልቡና ስለሚቀርብ፣ ሰይጣን ደግሞ ወደ እኛ ልቡና ሲቀርብ ተስፋ እንድናጣ፣ እንድንፈራ፣ እንድንደነግጥ፣ እንድንወዛገብ፣ ግራ እንድንጋባ የማድረግ ፍላጎት ስላለው ያንን ነው የሚያደርገው። እና ኦርቶዶክሳውያን ይህም በጣም አድርጎ ማስታወስ ያስፈልጋል። ስለዚህ እንዲሆነ በራሳችን የፈቃድ ጥመት ምክንያት ከእግዚአብሔር ሕግ አፈንግጠን ሕጉን ስርዓቱን ትተን እግዚአብሔርን ጠልተን ተራቁተን ወጥተን ጠፍተን ነበረ። ይህን ጊዜ እንግዲህ የጠፋነውን እኛን ፍለጋ ከሦስቱ አካል አንዱ አካል አብ፣ ወልድ፣ መንፈስ ቅዱስ ብለን ከምናመልከው ከሦስቱ አካል ወይም ከአንዱ እግዚአብሔር በተለየ አካሉ አንዱ አካል ወልድ ወይም ቃል እያልን የምንጠራው እርሱ የጠፋነውን እኛ ለመፈለግ በትዕቢት ምክንያት ከእግዚአብሔር የተለየነውን፣ በጥላቻ ምክንያት ከእግዚአብሔር የተለየነውን እርሱን አልሰማም ብለን ሰይጣንን የሰማነውን አሁንም አክቹዋሊ እንደዚህ እየሆን ነው የምንኖረው። ብዙዎቻችን አሁንም ከእግዚአብሔር ይልቅ የምንሰማቸው ሌሎች ነገሮች አሉ። ከእግዚአብሔር ይልቅ የሚጣፍጡን ሌሎች ነገሮች አሉ። ከእግዚአብሔር ይልቅ የሚያስደስቱን በጣም ብዙ ነገሮች አሉ በዚህ ምድር ያሉ። ታዲያ እንዲህ በሆን ጊዜ እግዚአብሔር ያለሱ መዳን ስለማንችል፣ ያለሱ ሕያው ሆነን መኖር ስለማንችል፣ ያለሱ ተስፋ ስለሌለን መድኃኒትም እሱ ስለሆነ አምላካችን እግዚአብሔር በአመፃችሁ ምክንያት ተዋርዳችኋል፣ ጎስቁላችኋል፣ ጠፍታችኋል፣ ረክሳችኋል፣ ተራቁታችኋል ብሎ ሳይጸየፈን ወድቀን በነበርንበትም ጊዜ በፍቅር ዓይን ያየን እርሱ አምላካችን እግዚአብሔር ነው። ጥንትም ሲፈጥረን በፍቅር ነው የፈጠረን። ኃጢአት ሰርተን በወደቅንም ጊዜ በፍቅር ነው የቀረበን። እንግዲህ በመጽሐፍ በሉቃስ ወንጌል ምዕራፍ 10 ቁጥር 25 ላይ
አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ መንገድ ላይ ወንበዴዎች አገኙት ይላል። ደበደቡት፣ ቀጠቀጡት፣ አቆሰሉት፣ ገፈፉት፣ በሞትና በሕይወት መካከል አድርገው ትተውት ሄዱ ይላል። ወድቋል፣ ተራቁቷል፣ ተቀጥቅጧል፣ ቆስሏል። ከኢየሩሳሌም እየወረደ ነው የነበረው። ይህን ካደረጉ በኋላ ወንበዴዎች ትተውት ሄዱ። ያን የወደቀውን ሰው አንድ ካህን መጣ፣ አየው፣ ገለል አለና አልፎ ሄደ። አንድ ሌዋዊ መጣ፣ አየው፣ ተደብድቦ ተራቁቶ ተገፎ ቆስሎ የወደቀው በሞትና በሕይወት መካከል ያለው አየው፣ ትቶት ገለል ብሎ አለፈ። ሶስተኛ ላይ አንድ ደግ ሳምራዊ መጣ፣ አየው፣ አዘነለት፣ ወደ እርሱ ቀረበ ይላል መጽሐፍ ቅዱሳችን። በጣም ይገርማል። ይሄ አይቶ ያዘነለት ወደ እሱ ቀረብ ያለ ማንም የሚቀርበው ባልነበረበት ጊዜ። ይሄ ስለኛ ነው። በነገራችን ላይ ስለሌላ አካል አድርጋችሁ እንዳታስቡ። ኢየሩሳሌም ቤተክርስቲያን ናት፣ ኢያሪኮ ዓለም ናት። ከቤተክርስቲያን ፈቃድ፣ አኗኗር፣ አስተሳሰብ ስንወጣ ማለት ነው ከኢየሩሳሌማዊ ቦታ ወይም ኑሮ ከልዕልና ከከፍታ እግዚአብሔር ከሰጠን ክብር እግዚአብሔር ከሰጠን ጸጋ በራሳችን የፈቃድ ጥመት ምክንያት በስግብግብነታችን ምክንያት በነውረኝነታችን ምክንያት ስንወርድ ማለት ወደ ዓለም ስንወርድ የቤተክርስቲያን ቃል አልጥም ብሎን የዓለም ቃል ጥሞን ማለት ነው። የሚያድን ቃል አልጥም ብሎን የሚያጠፋ ቃል ጥሞን ዓለም ጥማ። በዚህ ዓለም ያለው ጭፈራው፣ መጠጡ፣ ስካሩ፣ ሌብነቱ፣ ስርቆቱ፣ ኃጢአቱ፣ ክፋቱ፣ ርኩሰቱ፣ አመፁና ይሄን የመሰለው ነገር በአጠቃላይ ከፈቃደ እግዚአብሔር ውጭ ያለው ነገር በሙሉ ጥሞን ደስ አሰኝቶን ከኢየሩሳሌም ወደ ኢያሪኮ ስንወርድ በፍቅር ዓይን የተመለከተን ወደኛም ሳይጸየፈን የቀረበን። እየሰማችሁ ነው የምናገረው? እየሰማችሁ ነው? መብራት ቢሄድ እዚህ ላላችሁ ይሰማል፣ ራቅ ላሉት ነው እንጂ። እና በወደቅን ጊዜ፣ በተራቆትን ጊዜ፣ በቆሰልን ጊዜ አይቶ ገለል ብሎ ያልሄደ፣ ያልተጸየፈ፣ ያልናቀ ኃጢአታችንን አይቶ ከኃጢአታችን ብዛት የተነሳ ትቶን ያልሄደ እውነተኛ አፍቃሪ መድኃኔዓለም ኢየሱስ ክርስቶስ ወደዚህ ወደ ወደቀው ሰው ቀረብ አለ፣ አዘነለት። አሁን እግዚአብሔር እኛ ሳይል በጣም የምናሳዝን ሰዎች ነን። ዶክተር ልንሆን እንችላለን፣ ፕሮፌሰር ልንሆን እንችላለን፣ በጣም ባለሀብት ባለጸጋ ልንሆን እንችላለን፣ በተለያየ ሙያ መስክ ያለ ሰዎች ልንሆን እንችላለን፣ የተለያየ ትምህርት ዲግሪ የሰበሰብ ልንሆን እንችላለን። እግዚአብሔር ሲያየን ግን በጣም የምናሳዝን ሰዎች አለን። በፍጹም ሰይጣን ቅጥቅጥ ያደረገ እግዚአብሔር ያለበሰንን ጸጋ ረቂቅ በሆነ መንገድ ያወለቀብን ያራቆተን። ደግሞ አስገራሚው ነገር መራቆታችንን፣ መጎዳታችንን፣ መቁሰላችንን እንዳናውቅ ያደረገን ደግሞ አናውቅም ያለንበትን የጉዳት መጠን ማለት ነው። ስለዚህ ወድቀን ያለ ነው። አይቶ የሚያዝንልን ደጉ ሳምራዊ ብቻ ነው። ደጉ ሳምራዊ አዘነለት አለ። ማዘን ብቻ አይደለም፣ ወደ እርሱ ቀረበ። መቅረብ ብቻ አይደለም፣ ዘይት አፈሰሰለት። ቁስሎቹ ላይ ዘይት አፈሰሰ። ፋሻም ጨርቅ በቁስሎቹ ላይ ቁስሎቹ ይጠገኑ ዘንድ ያደረገለት። ለማን? ለቆሰለው። ማን ነው ያ? እኛ። ምንድን ነው ያቆሰለን? ኃጢአት፣ ርኩሰት፣ ዝሙት፣ ክፋት፣ ጥላቻ፣ ልዩነት፣ ስንፍና፣ በራድነት። ይሄ ነገር በጣም አቆሳስሎ ውስጣችንን ሰንቅዞ ይዞ ወደ እግዚአብሔር እንዳንቀርብ፣ ፍሬ እንዳናፈራ፣ እንዳንቀደስ፣
ባደረገን ጊዜ ደግ ሳምራዊ ያየ ወደኛ ቀረበ፣ ዘይት አፈሰሰልን፣ ፋሻም ተቀለለልን፣ ብድግ አድርጎ ተሸከመ፣ በገዛ አህያው ላይ ያስቀመጠ፣ ወደ እንግዶች ማደሪያ በራሱ አህያ መለሰ። የእንግዶች ማደሪያ መቆያ ናት፣ ቤተክርስቲያን ናት። እሷ ከቤተክርስቲያን አስተሳሰብ ፈቃድ አትውጣ። እግዚአብሔር የሚለውን ነገር አድርግ። በራስ ፍላጎት አትመራ። ለጊዜው ደስ ያሰኘኛል የምትለውን ነገር አታድርግ። ዝም ብለህ ይህን ካደረግ ትገፈፋለህ፣ ትራቆታለህ፣ ትወድቃለህ ብሎ አንስቶ ወደ እንግዶች ማደሪያ ወስዶ በእንግዶች ማደሪያ ለነበረው ጠባቂ ራሱ መድኃኔዓለም ኢየሱስ ክርስቶስ ሰጠን። ጠብቅልኝ ብሎ እየሰማችሁ ነው የምናገረው። ጠብቅልኝ ብሎ አድንልኝ እንካ ብሎ 2 ዲናር ለእንግዶች ማደሪያ ጠባቂ። የእንግዶች ማደሪያ ጠባቂ የአዲስ ኪዳን ካህናትን የሚመለከት በቤተ ክርስቲያን ውስጥ በተለያየ አስተሳሰብ ተመረዘን ስንመጣ ልቡናችንን በቃለ እግዚአብሔር የሚያነጹ የእግዚአብሔርን ቃል እየነገሩ በልቡናችን ውስጥ የበቀለውን የኃጢአት ፍላጎት የሚነቅሉ እውነተኛ እረኞች ካህናት ናቸው። ለእነሱ ሰጠ ነው የተባለው። ክርስቶስ እንዲህ ነው ያደረገው። አቅጣጫችንን ነው የሚገነብተው። እኛ ሁልጊዜ ወደ ጥፋት ነው የምንሄደው። ክርስቶስ ግን ወደ ድህነት፣ ወደ ሕይወት ነው የሚገነብተው። ታዲያ ኦርቶዶክሳውያን አምላክ ሰው ሆኖ ተገለጠ። ኢየሱስ ክርስቶስ አማኑኤል ተብሎ ተጠራ ብለን ስንናገር ሁኔታውን ብቻ ዘግበን ለመተው አይደለም። መጀመሪያ የጠፋንበትን መንገድ በማስተዋል አሁን በምን መንገድ ወዴት መሄድ እንዳለብን በአምላክ ሰው በመሆን በኩል ማየት ስላለብን መጀመሪያ ዓይኖቻችን ወደ እባብ ነበረ፣ ሐሳቦቻችን ወደ ሰይጣን ፈቃድ ነበረ፣ እምነታችንም ከእግዚአብሔር ይልቅ ዲያብሎስን ነበረ። በዚህ ምክንያት የተሰጠንን በሙሉ ነው ያጣነው። ትዕቢት፣ ጥላቻ፣ ጥርጣሬ ይህንና ይህን የመሰለው ነገር አልብሶን ስለነበረ ክብራችን ሁሉ ተነስቶ ወራዳ፣ ደንጋጣ፣ ፈሪ፣ ተደባቂ፣ ሸምቃቃ ሆነን ነበረ። አዳም ትዝ ይላችኋል። ልክ ዕፀ በለስ እንደበላ እግዚአብሔር ልክ እንደማያውቅ እንዲገባን ነው መቼስ እኛ ለእኛ እንዲገባን እግዚአብሔር አሁን እኛ እዚህ ቁጭ ብለን ምን እያሰብን እንደሆነ ያውቃል። መቼስ ምን እንደምናቅድ ያውቃል። ግን እግዚአብሔር እንደ ኃጢአታችን እንደ በደላችን በአንድ ጊዜ እንደዚህ ይደረግ እንደዚህ ይሁን ቢል ኖሮ ከመካከላችን ማንም አይኖርም። በምህረቱ ነው በቸርነቱ ነው የሚያኖረን። ታዲያ አዳም በእግዚአብሔር ላይ ያምጻል፣ እኛም ዛሬ በእግዚአብሔር ላይ እናምጻለን። በፈጠረን በአምላካችን ላይ እንዘባበታለን። በተለይ የሆነ ነገር ያገኘን እንደሆነ፣ ጤናማ የሆን እንደሆነ፣ ስልጣን ያለን እንደሆነ፣ እውቀታችን የበዛ እንደሆነ፣ እንዲህ የሆን እንደሆነ የፈጠረንን አምላክ እንረሳዋለን ብዙ ጊዜ። በዚህ ጊዜ ልብ በሉ፣ አዳም ትእዛዝ አፍርሶ በተራቆተ ጊዜ ምን እንደሆነ፣ ምን እንዳደረገ፣ ምን እንደገጠመው እያወቀ እንዳላወቀ ይመስል ባላወቀ ሰው አመጣጥ ወደ አዳም መጣ። ሲመጣ ምን እያለ እንደመጣ ታውቃላችሁ? አዳም አትብላ ያልሁህን ዕፅ በልተህ ከበርክን? አምላክ እሆናለሁ ብለህ ዕፀ በለስን በልተህ አምላክ ሆነህ ተገኘህን? ከፍ እላለሁ ብለህ ዕፀ በለስን በልተህ ከፍ አልክን? ወደ ልዕልና ወጣህን? ምን ሆነ ነው ያለው? አንተ ኃጢአተኛ፣ አንተ ትዕቢተኛ እያለ እየሰደበ እየነቀፈ አይደለም የመጣው። ሲመጣ ምን እያለ ነው የመጣው? አዳም የት ነው ያለኸው? የት እንዳለ ያውቃል። ምን እንደሆነ ያውቃል። ምን እንደገጠመው ያውቃል። ግን አዳም በራሱ ፈቃድ ከእግዚአብሔር ሐሳብ እንዴት እንዳፈነገጠ ኃጢአት እንዴት እንደሰራ እግዚአብሔር ቸር አባት ስለሆነ አዳም በአንደበቱ እንዲናገር ይፈልጋል። የት ነው ያለው አዳም እያለ ነው ወደ አዳም የመጣው። ሊያድነው ማለት ነው እግዚአብሔር። የት ነው ያለው? ከእኔ መለየት ክብር ሰጥቶ ነው ያለው? የእኔን ቃል አለመስማት
ወደ ልዕልና አውጥቶ ነው ያለው። የት ነው ያለው ሲል አዳም በበለስ ውስጥ ተደብቆ ተሸሽጎ ራቁቱን ሆኖ የበለስ ቅጠል አገልድሞ ፈራሁ ተደበቁ ይላል። ተሸሽጎ ማለት ነው። እግዚአብሔር ያውቃል የሚጠይቀው እንዲናገር ነው የመጣው። መጀመሪያ የሄድከው የሰይጣን ፈቃድ ለራስ ሕይወት መመሪያ አድርገህ ነው። እባብን ሰምተህ ነው። መስማት ያለብህ እኔን ነው። እኔ የምልህን ለሕይወት መመሪያ አድርግ። ከእኔ ፈቃድ ውጭ ያለን ነገር ለሕይወት መመሪያ የምታረግ ከሆነ ትራቆታለህ፣ ትቆስላለህ፣ ትገፈፋለህ፣ ትፈራለህ፣ ትደነግጣለህ፣ ትሸሸጋለህ፣ ትታመማለህ፣ ትጎዳለህ። እኔ የምልህን ስማ። መድኃኔዓለም ኢየሱስ ክርስቶስ ይህንን ነው የሚለን። አምላክ ሰው ሆነ ብለን ስንናገር ልብ ብላችሁ ስሙ። ሰው ሆኖ ክርስቶስ ተብሎ ኢየሱስ ተብሎ መድኃኔዓለም ተብሎ አማኑኤል ተብሎ የተገለጠበት መሰረታዊ ምክንያት ትክክለኛው የሕይወት መንገድ ማን እንደሆነ፣ በየት ጋር መሄድ እንዳለብን፣ ወደ የት መሄድ እንዳለብን፣ ወዴት ብንሄድ ሕይወትን ልናገኝ እንደምንችል የሕይወትን ትክክለኛ አቅጣጫ ሊያሳየን ነው። ክርስቶሳዊነት ማለት ትክክለኛው የሕይወት መስመር የሕይወት አቅጣጫ ማግኘት ነው። አሁን ለእኛ የጎደለ ምንድን ነው? ትክክለኛውን የሕይወት መንገድ ማግኘት ነው። ማን ነው እየመራን ያለው? እየመራን ያለው የራሳችን ስሜት ነው። ብዙዎቻችን የራሳችን ፍልስፍና ነው እየመራን ያለው። የራሳችን እውቀት፣ ፍልስፍና፣ አረዳድ ነው እየመራን ያለው። አንዳንዶቻችን ገንዘብ ይመራናል። አንዳንዶቻችን ቁስ፣ ማቴሪያሊዝም፣ ቁስ ይመራናል። አንዳንዶቻችን ደግሞ ራሱ ሰይጣን ሊመራን ይችላል። ሰይጣን በአንዳንድ እያደረ በአንዳንድ ሰው እያደረ ሊሆን ይችላል። በተለያየ መንገድ ይችላል። እንደ ሰይጣን ፈቃድ የምንጓዝ ሰዎች አለን። እንደ ስሜታችን የምንጓዝ ሰዎች አለን። እንደ አእምሯችን ፍልስፍና የምንጓዝ ሰዎች አለን። ስለዚህ ትክክለኛው የሕይወት መንገድ መያዝ አለብን። ክርስቲያን መሆን ማለት በትክክለኛው መንገድ መሄድ ማለት ነው። ግን እኛ እንደዛ እየሄድን ነው ወይ? እንደዛ ነው ወይ እየሄድን ያለ ነው? ክርስቲያን ሊሄድ እንደሚገባው ነው እየሄድን ያለ ነው ወይ? ክርስቶሳዊነት ማለት እኮ ክርስቲያን ሊሄድ የሚገባው መንገድ፣ ትክክለኛው የሕይወት መንገድ ማለት ነው። ትክክለኛው የሕይወት መመሪያ፣ የሕይወት አቅጣጫ ማለት ነው። ለዚህ ነው ጌታ መድኃኔዓለም ምንድን ነው ያለው? ራሱን አንድ ላይ ሁላችሁ ተናገሩ። ይሄን መንገድም እስኪ በሉ አንድ ላይ እውነትም ሕይወትም እኔ ነኝ በሉ ጮክ ብላችሁ። መንገድም እውነትም ሕይወትም እኔ ነኝ። ተመልከቱ፣ ይህን ክርስቶስ ነው የተናገረው ዮሐንስ 14 ላይ። ምን ማለት ነው? የክርስትና ሕይወት መጀመሪያ ስትጀምር ክርስቲያን ሆነ ትክክለኛ ሕይወት መኖር ስትጀምር በቃ የኃጢአት ሕይወት አስጨነቀኝ፣ የርኩሰት ሕይወት አስጨነቀኝ፣ የአመፅ፣ የጥርጣሬ፣ የስንፍና፣ የድንዛዜ፣ ያለማወቅ የዚህ ሕይወት ከዚህ መላቀቅ እፈልጋለሁ፣ ትክክለኛውን የሕይወት አቅጣጫ ማግኘት እፈልጋለሁ ብለን ስንጀምር የትክክለኛ ሕይወት መጀመሪያው መነሻው መንገዱ እርሱ ነው። መግቢያው መጨረሻው እርሱ ነው። ለዚህ ነው መንገድ አለ። መንገድ እኔ አብነታችሁ ነኝ። ለሕይወት፣ ለንግግር፣ ለንባብ፣ ለነቢብ፣ ለገቢር ዕለት ዕለት አንድ ሰው ይናገራል። ዕለት ዕለት አንድ ሰው ያስባል። ዕለት ዕለት አንድ ሰው ይሰራል። መቼስ ታውቃላችሁ እዚህ የተሰባሰበ በሙሉ ሳይናገር ሳያስብ ሳይሰራ የሚኖር የለም። የምናስብ ከሆነ የሀሳባችን መንገድ ወይም መጀመሪያ ክርስቶስ ነው። የምንናገር ከሆነ የንግግራችን መጀመሪያ ክርስቶስ ነው። የምንሰራ ከሆነ የድርጊታችን መጀመሪያ ክርስቶስ ነው ሊሆን የሚገባው። እሱ ያን ነው። ያ መንገድ ነኝ ሲል ሀሳብ ከሀሳቤ፣ ንግግር ከንግግሬ፣ ተግባር ከተግባሬ አንድ ይሁን። ይሄ ደግሞ ሊሆን የሚችለው በሌላ አይደለም፣ በሌላ አይደለም፣ ፈቃድህን በማስተካከል ነው። ኦርቶዶክሳውያን ክርስቲያኖች ድዝዝ ማለት የለብንም፣ ነቃ ማለት አለብን። ሰይጣን በጣም አደገኛ ተዋጊ ነው። ክርስቶስ ከፊታችን ላይ እያለ እንዳናየው ነው የሚያደርገን። እንዳናየው እንዳናስበው ያደርገናል።
እንዳናስበው፣ እንዳንመርጠው፣ እንዳንወደው፣ እንዳንፈልገው፣ እንዳንከተለው፣ እንዳንሰማው ያደርገናል። ልቡናችንን በተለያየ ኃጢአት እያሰከረ ከልቡናችን ውስጥ የመንፈሳዊነት ሕይወትን ጣዕም እየነቀለ የክፋትን የርኩሰትን ተመልከቱ። አሁን ብዙዎቻችን ኃጢአት ማድረግ በጣም ይቀልናል። አሁን እኛ የምንጠይቀው ምን ብለን ነው? ጽድቅ ማድረግ አስቸግረን ብለን ነው የምንጠይቀው ወይስ ኃጢአት ማድረግ አስቸግረን ብለን ነው የምንጠይቀው? ጾም ስለበዛ ወይም ስለማበዛ ወይም ጸሎት ስለማበዛ አባ እባክዎ ትንሽ እንደው ጸሎት ቀነስ እንዳደርግ እንደው ትንሽ እንዴት አድርጌ ልልመደው? ጸሎት አበዛለሁ፣ ጾም አበዛለሁ፣ ርኅራኄ አበዛለሁ፣ ቸርነት አበዛለሁ የሚላለ ከእኛ መካከል። የሚጨንቀን እኮ ዝሙት አስቸገረኝ፣ ዘፈን አስቸገረኝ፣ ሐሰተኝነት አስቸገረኝ፣ ስንፍና አስቸገረኝ፣ ድንዛዜ አስቸገረኝ። ቃል እግዚአብሔር እሰማለሁ፣ ስሜት አይሰጠኝም። መለወጥ እፈልጋለሁ፣ መልሼ እዛ ውስጥ እገባለሁ። መቀደስ እፈልጋለሁ፣ መልሼ እረክሳለሁ። እፈልጋለሁ ግን አላደርገውም፣ አስቸገረኝ ብለን የምንጠይቀው ወይም የምንናገረው በአብዛኛው ኃጢአት ነው። ለምን ይህ የሆነ ይመስላችኋል? ይህ የሆነው ክርስቶስን የሕይወታችን መመሪያ አድርገን ስላልወሰድን ነው። ወይም ደግሞ እርሱን መንገድ አድርገን ማሰብ ስላልጀመርን ነው። ወይ በስሜታችን እየተጓዝን ነው፣ ወይ በፍልስፍናችን እየተጓዝን ነው። አሁን በጣም ብዙ ክርስቲያን እኮ ያሳዝናል። ቤተክርስቲያን ውስጥ ቁጭ ብለን ከእግዚአብሔር ይልቅ የምንቀበለው የራሳችን አእምሮ ትክክል ነው ብሎ የነገረንን ነው። በዚህ ምክንያት አንዳንዶቻችን እግዚአብሔርን ልክ እንደ ቁስ አድርገን ማሰብ እንፈልጋለን። ወይም ምን ይሄ ሴኩላሪስቶች አንድ ማር ጎርጎርዮስ የተባለ አባት እንደሚናገረው በጣም ሰው ዓለማዊ የሆነ ሲሄድ ዓለማዊነት ምንድን ነው? ሁሉም ነገር ለራስ ስሜት የመጠቀም ፍላጎት ነው። ሁሉም ነገር ማለት ነው፣ ማንኛውንም ነገር ናት። ሴኩላር ወርልድ ምንድን ነው የሚያደርገው ነው የሚለው the secular world sees everything including God to be an object of their exploitation። ምን ማለት ነው? ዓለማውያን ሰዎች ማንኛውንም ነገር ራሱ እግዚአብሔርንም ጭምር፣ ልብ በሉ፣ ራሱ እግዚአብሔርንም ጭምር ለራሳቸው ስሜት አርኪ አድርገው መጠቀም ነው የሚፈልጉት። ይህን ልብስ ወደዋለሁ፣ ይህን ምግብ ወደዋለሁ፣ ይህን ነገር ወደዋለሁ፣ እንዲህ ማድረግ ወዳለሁ፣ እንዲህ ማድረግ ወዳለሁ ስንል ለራሴ ስሜት እርካታ እንዳገኝ ይፈልጋለሁ። ጠይቁ ራሳችሁ። በአብዛኛው የምንኖረው ስሜታችን ለማስደሰት፣ ከሰው ጋር የሚያጠላላ ስሜታችን ነው፣ ሌላ አይደለም። ይሄ ለእኔ ይሁን፣ ለእኔ ግሬቲነስ፣ ስግብግብነት፣ በፍጹም ክርስቶስን የመቃረን ሕይወት። በፍጹም ኦርቶዶክስ ነን፣ ክርስቲያን እንላለን፣ ክርስቶስን ገፍተን ነው የምንኖረው። የለም ክርስቶስ በሕይወታችን። ስለዚህ ከፈለግነው ራሱ ክርስቶስ ሆይ ይሄንማ አትከልክለኝ የምንለው በጣም ብዙ ነገር አለ በሕይወታችን። አሁን የምንወደውን ነገር ክርስቶስ ተገልጦ እንኳን ቢነግረን እንሰማዋለን። በጣም የምንወደውን ምን እያደረግን እያለ ልጄ ሆይ ስለ እኔ ብለህ ቢል በዚህማ አልሰማም ነው የምንለው። ይሄ ጆሮ ይጥጥ ነው ምናምን እንደዛ ነው የምናደርገው። ለምን? ኃጢአት ልቡናችን ጭልጥ አድርጎ አደንቁራታል፣ ማስተዋል ተነስቶናል። ስለዚህ ምን እናደርጋለን? አሁን ስንጸልይ እንኳን ስንመጣ ቤተክርስቲያን ለእግዚአብሔር ሪፖርት ማቅረብ ነው የምፈልገው። ይህን እፈልጋለሁ፣ ሚስት እፈልጋለሁ፣ ልጅ እፈልጋለሁ፣ ባል እፈልጋለሁ፣ ስራ እፈልጋለሁ፣ ስጠኝ። ስለት እንገባለን፣ እናደርጋለን። አልሳካ ያለ እንደሆነ አርሴማ ጋር ሄድኩ፣ ጠበል ሄድኩ፣ መድኃኒዓለም መጣሁ፣ እንዲህ አደረኩ፣ ስራ አይሰጥም። ምን ያደርግልኛል? አልፈልገውም። አሁን በቅርብ አንድ ቲክቶክ ላይ አንድ ወንድማችን እንደዚህ ኦርቶዶክስ የነበረው እና ብዙ ጊዜ እንደ ሱባኤ ገባው ይላል። ሱባኤ ገባው ደጋግሜ እግዚአብሔር እንዲያደርግልኝ ጠየቅኩት፣ ሊያደርግልኝ አልቻለም ማለት ነው። አንገቱ ላይ ያደረገውን መስቀል ይገነጥለዋል እና ያን በጣም ለእሱ አሁን ተመልከቱ፣ እያሳበደው እንደሆነ አይገባው። አሁን ይህ ሰው ብነግረው ጳውሎስ ቢመጣ አይገባው። ይህ አእምሮዊነት ነው፣ መንፈሳዊነት አይደለም። ኦርቶዶክሳውያን ራሳችሁን በደንብ አድርጋችሁ ጠይቁ። ምን አይነት ጉዞ ነው እየተጓዝን ያለ ነው? በመጽሐፍ እንደምታውቁት በወንጌል ምን ተብሎ ተጽፏል? ዝንቱ ዘመድ ዘይወፅእ ዘእንበለ ጾም ወበጸሎት የሚል ንባብ አለ። ይህ ወገን በጾምና በጸሎት ካልሆነ በቀር አይወጣም። እየሰማችሁ ነው የምናገረው። በገና ይደረድራሉ፣ በኋላ ወደዛ አይኖቻችሁ እየሄደ ነው። መልሱ የምናገረው
ይህ ወገን በሉ እስኪ በጋር ጮክ በሉ። በጾምና በጸሎት ካልሆነ በቀር አይወጣም። ቅር እንዳይላችሁ እዚሁ ካህናት አሉ። ያው እነሱ ኋላ ይፈቷቸዋል፣ ችግር የለውም። እዚህ ደግሞ ሁሌ ስንፈታ ነው የምንኖረው። አሁን እኛ ሰይጣን አለብን ብላችሁ ታምናላችሁ? ጥያቄ ነው እየጠየኳቸው። በጋራ ይሰማችኋል? እንደዛ አይነት ስሜት አይሰማንም አይደለም? እግዚአብሔር በቸርነቱ እንዳይኖርብን ያድርግልን። አሜንም አትሉ ነው? አስገድዶ እንዲገባ አትፍቀዱለታል። እግዚአብሔር በቸርነቱ ያረቅልን እና አንድ ሊቅ ይህን የመጽሐፍ ቅዱስን ምንባብ ሲተረጉም ምን ይላል? ጾምና ጸሎት በሌለው ሰው ሰውነት አጋንንት አሉበት ማለት ይቻላል ወይ? ለምንድን ነው ይሄን እያነሳ ያለሁት? ክርስቶሳዊ ሕይወት ነው እየኖርን ያለ ነው ወይስ ደግሞ አጋንንታዊ ሕይወት ነው እየኖርን ያለ ነው? ወይም ደግሞ ስሜታዊ ሕይወት ነው እየኖርን ያለ ነው? ወይም ደግሞ እውቀታዊ፣ ይሄ ራሽናሊስት የሚባለዋል አእምሯዊ፣ አመክንያዊ፣ ምክንያታዊ ሪዝኒንግ ላይ ተመስርተው የሚኖሩ ለነሱ አእምሮ ትክክል የመሰላቸውን ነገር ሁሉ ትክክል ነው እያሉ የሚኖሩ ፈላስፎች አሉ። ትክክል ያልመሰላቸውን ነገር እግዚአብሔርንም ቢሆን አያስፈልገንም ብለው የሚናገሩ ማለት ነው። እና ሊቁ ምንድን ነው የሚለው? ጾምና ጸሎት በሌለው ሰው ሰውነት አጋንንት አሉን ብሎ ይጠይቅና ሲመልስ እንዲህ ይላል፣ አዎ አጋንንት አሉበት፣ ነገር ግን ሰውየው አጋንንት እንዳደሩበት አያውቅም። እየሰማችሁ ነው አይደለም? ጾምና ጸሎት ሲባል ደስ እያላችሁ እንደሆነ ይገባኛል። አሁን እኛ 7 አጽዋማት አሉን። ጸሎትም እንደሆነ 7 የጸሎት ጊዜያት በየቀኑ አለ። ቢያንስ 7ቱን ባናረግ እንኳ በቀን 2 እናረጋለን። ይህ ጥቅስ እኛን አይመለከትም። ያው ጋኔን ያደረባቸው ጾም የሚጠሉትን እነዚያ እያላችሁ እነ ሚስተር ወይም እነ ሚስ እንትናን እያሰባችሁ እንደሆነ ይገባኛል። ጉዳዩ እዛ አይደለም፣ እናንተ ጋር ነው ያለው ጉዳዩ፣ እኛ ጋር ነው ያለው ጉዳዩ፣ እኛን ነው የሚመለከተው በጋራ። ጾም ማለት ከምግብ መከልከል ማለት አይደለም። ቤዚካሊ ከምግብ መከልከል አንዱ የጾም አካል ነው። ዋና ትርጉሙ ግን እሱ አይደለም። ጾምና ጸሎት ያለው ማለት ጾም ማለት አካልን በሙሉ ከራስ ጠጉር እስከ እግር ጥፍር ድረስ አካልን በሙሉ ከኃጢአት መከልከል ነው ጾም የሚባለው። እየሰማችሁ ነው አይደል? ከኃጢአት መከልከል። ከምግብ የምንከለከለው ከኃጢአት እንድንከለከል እንዲያበቃን ነው እንጂ ከምግብ መከልከል በራሱ ኃጢአት ስለሆነ አይደለም። እንደዛ እንዳታስቡ። ያው ግን ተፈጥሮ ስለሆነ ኔቸር ስለሆነ ብዙ ምግብ ስንበላ ብዙ የኃጢአት ስሜት ይመጣብናል። ምግብና መጠጥ የዝሙት ማቀጣጠያ ነዳጆች ናቸው ይላሉ የሶሪያ ቤተክርስቲያን ሊቃውንት ማለት ነው። እነ ያዕቆብ ዘስሩግ የዝሙት ማቀጣጠያ ነዳጆች ናቸው። ራሱ ምግብ አበላል ደረጃ ሁሉ አለው። በቅዱስ ጎርጎርዮስ በተባለ ሊቅ ደረጃ ሁሉ አለው። አሁን ያላራራ አይደለም፣ ግን ከምግብ በመሰረታዊነት የምንከለከለው ከኃጢአት እንድንከለከል እንዲያበቃል። ዋና ጾም ከምግብ መከልከል አይደለም። ከምግብማ ተከልክሎ የፈሪሳዊ እኮ ነበረ። የሚያደነቁር ጾም እንዳለ ታውቃላችሁ? ፈሪሳዊው ጾሟል። ሉቃስ ወንጌል ምዕራፍ 18 ላይ ተጽፏል። ምንድን ነው ያደረገው? ጾሙ ሊጠቅመው ሲገባ ደንቆሮ ነው ያደረገው። ራሱንም እንዳያውቅ እግዚአብሔርንም እንዳይረዳ ነው ያደረገው። ዘና ፈካ ብሎ በእግዚአብሔር ፊት ሲቆም ዓለም ላይ ያሉ ሰዎች በሙሉ ኃጢአተኞች ናቸው፣ እኔ ጻድቅ ነኝ ብሎ ነው ያሰበው። ግን ጾመኛ ነው። በሳምንት 2 ቀን የሚጾም ሰው። ጾም ማለት ትክክለኛ ትርጉማ ከምግብ አይደለም ከኃጢአት ነው መጀመሪያ። ይሄ ደግሞ ሲባል አሳ ቆርጭሙ እያልኳችሁ አይደለም፣ በር አገኘም ብላችሁ ማለት ነው። ይሄ ተፈቅዷል፣ እሱ አይደለም። ከምግብ ዋናው ከኃጢአት ነው። ጸሎት ማለት ደግሞ ዝም ብሎ ማለት ማለት አይደለም። ጸሎት ማለት በመንፈስ ቅዱስ ሆኖ ኃጢአትን ማሰብ፣ ተዘክሮተ ኃጢአት ባለበት እግዚአብሔርን ፊት ለፊት እንዳለ አድርጎ ማነጋገር ነው። ጾምና ጸሎት ባለው ሰውነት አጋንንት አያድሩበትም ማለት እግዚአብሔርን ኃጢአቱን እያሰበ በሚያናገር አካላቱን ከኃጢአት በጠበቀ በዚህ ሰው ሰውነት አጋንንት የሉበትም። ያ ካልሆነሳ ያ ካልሆነማ አጋንንት ያድሩበታል። እንግዲህ ምን ያደርጋሉ? አጋንንት ያድሩበትና ፈቃዳቸውን ፈቃዱ ያደርጋሉ። ከዛ ያ ሰው በአጋንንት ፈቃድ ይያዝና ሁሉ ነገር ይጥመዋል። የሚጥመው ምንድን ነው? የኃጢአት ነገር በአጠቃላይ። አሁን ዘረኝነት የሚጥመዋል። ለምን ይጥመዋል? ዘረኝነት የሰይጣን ነው። ለምንድን ነው አንድ ኦርቶዶክስ ነኝ ካለ በኋላ እኔ አማራ፣ ጉራጌ፣ ኦሮሞ ምናምን እያለ የሚገነጣጠለው ደግሞ ይሰራል። ሰይጣን ልቡናውን ዘረኝነት እንዲጥም አድርጎ ስለያዘው ሌላ ነገር የለም። ስለዚህ ከዚህ ሁሉ እንድንጠበቅ ነው
ክርስቶሳዊነት ማለት በሰይጣን መንፈስ መመራት ማለት አይደለም። ክርስቶሳዊነት ማለት በስሜት መመራት አይደለም። ክርስቶሳዊነት ማለት በአእምሮ ብቻ፣ በእውቀት ብቻ፣ በፍልስፍና ብቻ መመራት አይደለም። ክርስቶሳዊነት ማለት በክርስቶስ መመራት ነው። በክርስቶስ መመራት ነው። በክርስቶስ መንገድ መሄድ ነው። ይህ መንገድ ምን አይነት መንገድ ነው? ልብ በሉ። አምላክ ከልዕልና ሁሉ በላይ ያለ ልዑል ነው። ቃላት አይገልጡትም። ማንኛውም ቃል ለእግዚአብሔር ቢዘርፍ አያደርግም፣ አይመጥነውም። ግን ከልዕልና ሁሉ በላይ ያለ አምላክ የተዋረድነውን እኛን ለማዳን የእኛ ሥጋ ተዋህዶ ሰው ሆኖ ተገለጠ ብለን እናገራለን። እየሰማችሁን አይደለም? ማን ነው ሰው ሆነ የምንለው? መልሱልኝ። ማን ነው ሰው ሆነ የምንለው? እግዚአብሔር። ለፈጣሪ የፍጡርን ሥጋ ተዋህዶ ሰው መባል በጣም አሁን በምን ቋንቋ እንገልጧለን? አሁን ይሄ ለእግዚአብሔር ሰው መባል አሁን ሌላ ጥያቄ እንዲያርግ ይቀላል እንዲገባችሁ። ለእኛ እንኳን ከአንድ ፍጡር ወደ አንድ ፍጡር መሸጋገር ምን ያህል አሳፋሪ እንደሆነ እንዲገባችሁ። አሁን እኛ ሰዎች ነን እዚህ ያለን። አሁን እግዚአብሔር እናንተን አይጥ ላድርጋችሁ ቢል ደስ ይላችኋል? የለም እንደ ሰው እዚህ ነው ደስ ብሏችኋል? ዘመኑ ግራ ገብ ስለሆነ ምናልባት ደስ ብሏችሁ ከሆነ ለመስማት ያህል ነው። እግዚአብሔር አይጥ ላድርጋችሁን ቢል ዲስ ኢዝ ጎልደን ኦፖርቹኒቲ ምናምን ሚል ይኖር ይሆን? ከዚህ ደስ ይላል አድርገኝ እንደዛ ሚል አለ ከኛ መካከል? ሰብዕና የከበረ ግንድ ላድርጋችሁ ቢል እንወዳለን? የሎጥ ሚስት የጨው ሐውልት ሆነች ተብሏል። ደስ ይላል? ደስ አይልም። ሰብዕና የከበረ ስለሆነ ልብ በሉ። ይህ ውላጤ ነው። ያው ከአንድ ፍጥረት ወደ አንድ ፍጥረት አምላክ መለወጥ የለበትም። ምሳሌ ውጸጽ ቢኖርበትም ግን አምላክ እንበለ ውላጤ የሰው ሥጋ ተዋህዶ ሰው ወልደ እጓለ እመሕያው ተብሏል። የእመቤታችን ፈጣሪዋ የእመቤታችን ልጅ ተብሏል። የፈጠራት እኮ ነው ታውቃላችሁ። የፈጠራት የቅድስት ድንግል ማርያም ፈጣሪዋ ልጇ ተብሏል። አሁን ጥያቄ እንጠይቅ። ለአምላክ ሰው መባል እንዴት ያለ ነገር ነው? ፍጹም የሆነ ትሕትና ነው። በቃላት የማይብራራ ትሕትና ነው። አሁን ከኛ መካከል ለምሳሌ ቃል ከሥጋ ጋር ተዋህደ የሚለውን እየሰማ አንድ ሰው አሁን ትዳር እርግጥ ጊዜው አሁን የትዳር አይደለም። በእርግጥ የትዳር ባይሆንም እንኳን ለወደፊት ማግባታችሁ ያገባችሁም ስላላችሁ እንዲገር አሁን እዚህ ምን ብሎ ያስባል? እኔ እኮ አማራ ነኝ እንዴት ጉራጌው እኔን ይመጥነኛል? እኔ እኮ ጉራጌ ነኝ እንዴት ኦሮሞ እኔን ይመጥነኛል? እኔ እኮ ኦሮሞ ነኝ እንዴት ትግሬው እኔን ይመጥነኛል? እኔ እኮ የተለየው የከበረ የንጉሥ ዘር እንደው ወጣት ይላል። ጀነን ግን የድንቁርና ትምህርት ቤት የሆነ ሰው ማለት ነው። የንጉሥ ልጅ ስለሆንክና ምን ይሁን? ከምንድን ነው የተፈጠርከው? ከአፈር እኮ ነው የተፈጠርከው። የአዳምና የሔዋን ልጅ እኮ ነው። ሁላችን አንድ ዘር እኮ ነው ያለ። በኋላ ነው ጉራጌ አማራ ምናምን ሲጀመር ጉራጌ የሚባል ሰው አለ? አማራ የሚባል ሰው አለ? ኦሮሞ የሚባል ሰው አለ? ቋንቋውን ጉራጌኛ አማርኛ አለው እንጂ በድንቁርና ምክንያት ይሄ ጉራጌ ነው እንላለን እንጂ ሰው ሁሉ ሰው ነው። ነጭ፣ ቀይ፣ ጥቁር፣ ረጅም፣ አጭር የሚባል የለም። ሁላችን አንድ የእግዚአብሔር መልክ ነው ያለ። ግን ድንቁርና እየሰለጠነ ሲሄድ ትክክል የሆነውን ነገር እየጣልን ነው የምንሄደው። ከትክክለኛው መንገድ እየወጣን ነው የምንሄደው። በዚህ ምክንያት የሚያጠፋው ለጊዜው ደስታ የሚሰጠውን ነገር በጣም መሰረታዊ እንደሆነ አድርገን እንይዛለን። ያኔ ኃጢአት ይሰለጥንብናል። ያኔ ሰይጣን እንደፈለገ አድርጎ ይጫወትብናል። ያኔ ፍሬ አናፈራል። ያኔ እንረክሳለን፣ እንዋረዳለን። ያው ክርስቶሳዊነት ማለት ከዚህ ሁሉ መላቀቅ ምንድን ነው የሚያዘማልን? እኔ ቃል እግዚአብሔር ፍጥረትን የፈጠርኩ እኔ ያንተን ሥጋ ከተዋሃድ አንተ ማን? ከእሷ ጋር ልዋሃድም ከእሱ ጋር ልዋሃድም እሷን አላገባም እሷ አይመጥነኝም የምትለው አንተ ማን? አንተ እኮ ሰው ነህ፣ እሷም ሰው ናት። እኔ እኮ አምላክ ስሆን ነው ያንተ ሥጋ የተዋሃድኩት። ተመልከቱ፣ ክርስቶሳዊነት ፍጹም ትሕትና ያለው መንገድ፣ ፍጹም አንድነት ያለው መንገድ ክርስቶሳዊነት። ለምንድን ነው አምላክ የተወለደው? ለምንድን ነው ሰው የሆነው? ለምንድን ነው ክርስቶስ የተባለው? ለምን ተወለደ? ለምን ተራበ? ለምን ጸለየ? ለምን ተሰቀለ? ለምን ወደ መቃብር ገባ? ለምን ሰው ሆኖ ተገለጠ? ይሄን ሁሉ ስንጠይቅ መልሱ ለራሱ ጥቅም አይደለም። ለራሱ ጥቅም አይደለም። ክርስቶስ በግርግም ከመወለድ ጀምሮ በቀራንዮ አደባባይ እስከ መሰቀል ወደ መቃብር ገብቶ እስከ መቀበር ድረስ
የኛ ልቡና ዝግ ስለሆነ ክርስቶስን ከሕይወታችን ስላስወጣ ነው። ትንሽ ይሄ ነገር ያነጫንጨናል እንጂ አሁን እኛ እዚያው ሁላችንም እኔንም ጨምሮ ማለት ነው። አሁን እዚህ መጥቼ እናንተ ውሾች እንደምን አላችሁ ብል የሚቀበል ከኛ መካከል ይኖር ይሆን? እናንተ ሌባ፣ እናንተ ሐሰተኛ፣ በዘሬም ሐሰተኛ የለም የሚል ብዙ ነው የሚኖረው። እንዴት ታዋርደኛለህ፣ እንዴት ትሰድበኛለህ፣ እንዴት ትንቀኛለህ ነው ምንለው። መድኃኔዓለም ክርስቶስ ግን ተመልከቱ፣ ሐሰተኛ እኮ ነው የተደረገ። በዕለተ ዓርብ ምንድን ነው ያሉት አይሁድ? እንዴ ሙት እያነሳ ለምጽ እያነሳ እውር እያበራ አንካሳ እያረታ 38 ዓመት ታሞ የተኛው መጻጉዕ ልትድን ትወዳለህን ብሎ በቃል ብቻ አልጋን ተሸክመ ሂድ እያለ እንደዚህ አይነት አስደናቂ ታምር እያደረገ የልብሱን ጥርስ ስትነካ ደም ይፈሳት የነበረች ያቺ ሴት ደሟ ቀጥ ብሎ 12 ዓመት በጭንቅ የነበረች ሴት ደሟን እያቆመ ይሄን እያዩ በዕለተ ዓርብ ግን ምንድን ነው ያሉት? ጲላጦስ ጠየቃቸው፣ በርባንን ልፍታ ወይስ ኢየሱስን አላቸው። ቤተ አይሁድ ምንድን ነው ያለችው? በርባን ይፈታ፣ በርባን ይፈታ እኮ ነው ያለችው ቤተ አይሁድ። ቤተ አይሁድ የኛ ምሳሌ እንደሆነች ታውቃላችሁ? ዕለት ዕለት የምንኖረው እንዲህ እያለ ነው። በርባን ማን ነው ታውቃላችሁ? በርባን እኮ ልቡናችን የተቆጣጠረ የኃጢአት ፍላጎት እኮ። በርባን እኔ ያስደስተኛል ምንለው እግዚአብሔርን የማያስደስተው ነገር እኮ። በርባን ምድራዊነት እኮ ነው። በርባን በጣም ሴኪላር መሆን፣ ዓለማዊ መሆን፣ ለዓለም መገዛት፣ እግዚአብሔርን መርሳት፣ ልቡናን ከኃጢአት ጋር ማጣበቅ፣ እሱ እኮ በርባን። ማን ይፈታላችሁ? ክርስቶስ ነው ወይስ በርባን ሲባል በጋራ ነው እኛ ያልነው። በዚህማ አትምጣብን፣ በዚህማ አትሂድብን ብለን ክርስቶስ እንዲታሰር እንዲሰቀል፣ በርባን እንዲፈታ፣ ኃጢአት እንዲፈታ፣ ጥላቻ እንዲፈታ፣ ስድብ እንዲፈታ፣ ክፋት ርኩሰት እንዲፈታ፣ እንዲሰለጥን ይኸው ዓለማችን፣ ሀገራችን፣ አካባቢያችን በአጠቃላይ እያረከስን እያጎሰቆልን ለራሳችን ሁላችን ላይመለከት ይችላል። አብዛኞቻችን ግን በጣም ተስገብግበን በጣም ራስ ወዳድ ሆነን ለሌላ መኖርን ትተን አሽቀንጥረን ትተን ስንቅበዘበዝ ነው የምንገኘው በአብዛኛው። ክርስቶሳዊነት ግን እሱ አይደለም። ክርስቶስ በግርግም ተወለደ ከሚለው ጀምሮ በመስቀል ተሰቀለ፣ በቀራንዮ ወደ መቃብር ገባ። ይህ ሁሉ የተደረገው ስለ ራሱ አይደለም፣ ስለ እኛ። ለምን ጾመ? ስለ እኛ። ለምን ተናቀ? ስለ እኛ። ለራሱ ጥቅም ሊያገኝ አይደለም፣ ለእኛ ጥቅም፣ ለእኛ መዳን ብሎ። ምን ማለት ነው? ክርስቶሳዊነት ማለት ለሌላ መኖር ማለት ነው። ሌላውን መሸከም ማለት ነው። ሌላውን መውደድ ማለት ነው። ሌላውን ማንሳት ማለት ነው። ሌላውን ማዳን ማለት ነው። ክርስቶስ ይህንን ያደረገ። አሁን እኛ የምንኖረው እንደዛ ነው። እንደዛ አድርገን ነው የምንኖረው። ፍትሐዊ አይደለንም እኮ፣ ፍትህ የለንም። መጀመሪያ በራሳችን ላይ ራሳችን ፍትሐዊ አይደለንም። በራሳችን ላይ ራሳችን የመጀመሪያ ጠላቶች ነው። እንደኛ እኛን የሚጠላ እንደሌለ ታውቃላችሁ። ሌላ ይመስላችኋል አንዳንድ ጊዜ ስንሞኝ ማለት ነው። እርግጥ ያን የሚመነጨው ከሞኝነት የተነሳ እንደሆነ ግልጽ ነው። ምን ብለን ነው የምንናገረው? እግዚአብሔር ሰይጣንን ቢያጠፋው፣ እስኪ ልጠይቃችሁ እናንተ በጋራ ትመልሳላችሁ ጎበዞችም ስለሆናችሁ። እግዚአብሔር ሰይጣንን ቢያጠፋው ይሻላል ወይስ ቢኖር ይሻላል? ሰው የለም እዚህ? አትመልሱም? ጨርሻለሁ። ቢያጠፋው ይሻላል ወይስ ቢያኖረው ይሻላል? ሁላችሁም በጋራ ጮክ በሉ እንጂ አይሻልም ቢጠፋ? ጎበዞች፣ ይሄን ከምን የተነሳ ነው የመለሳችሁት? ቢያጠፋው ይሻል ነበር አይደል? ምን እያላችሁኝ እንደሆነ ግን ታውቃላችሁ? የተሻለን ነገር እግዚአብሔር ነው የሚያውቀው፣ እኛ ነን የምናውቀው። ስለዚህ አሁን ቢያጠፋ ይሻል ነበረ ብሏቸዋል። እግዚአብሔር ግን አጥፍቶታል አላጠፋው? አጥፍቶታል አላጠፋው? ሰይጣን አለ የለም? ስለዚህ እኛ ከእግዚአብሔር የተሻለ እናውቃለን ማለት ነው አይደል? መጥፋት ነበረበት ግን እግዚአብሔር እንዲኖር አድርጓል። ተሳስቷል ማለት ነው። አሁን ይሄን የተናገራችሁት ከምን እንደሆነ ታውቃላችሁ? ስሜታዊ እውቀት እኮ። ባይኖር ኖሮ እንደዚህ እንሆን ነበረ፣ እንዲህ እናደርግ ነበረ፣ እንቀደስ ነበረ፣ እንነጻ ነበረ። እሱ እያሳተን። አቤት ጉድ! አቤት ጉድ! አሁን ሰይጣን ከኛ የሚያተካክለው አንዳንድ ነገርማ እንበልጠዋለን። እንደው ከሰይጣን የሚከፋ አይኖር ይሆን? እዚህ
ይመስላችኋል? እናንተ ጋር ውጡ፣ ወደዚያ ሄዱ፣ እዚህ ጋር ይሄ እኛ ነው ብሎ የሚያፈናቅል ያለ መሰላችሁ? አጋንንት በአጋንንት አጋንንታዊ በሆነ ፍቅር ይፋቀራሉ። ፍቅር አልኩት ምን ብዬ ልግለጸው? መግለጽ ስላልቻልኩ ማለት ነው። እርስ በርሳቸው ተዋደው ነው ያሉ። አይጠላሉ፣ አይገዛፉ፣ ፍቅር አላቸው። የጥላቻ ማለት ነው። እኛሳ ግን ይህን በነገራችን ላይ ቅዱስ ጎርጎርዮስ ዘንዚናዙ ይሞግታል፣ ቅዱስ ዮሐንስ አፈወርቅም ይሞግታል። በአንዳንድ በተለይ ዮሐንስ አፈወርቅ የሚሞግተው እሱ በነበረበት ዘመን ላይ ጥያቄ የጠየቁ ሰዎች ስለነበሩ እግዚአብሔር ትክክለኛና ፍትሐዊ ደግ ከሆነ ሰይጣንን ማጥፋት አለበት ብሎ ነው የጀመረው። ለምን? ክፉ ስለሆነ። እንዲያማ ከሆነ እግዚአብሔር የሚጀምረው ካንተ ነው ነው የሚጀምረው። ማጥፋት ከተጀመረ የሚጀምረው እግዚአብሔር ካንተ ነው፣ ካንተ ነው የሚጀምረው። ያብራራል። እኛን ሰይጣን ምንም ማድረግ አይችልም። በነገራችን እኛ ካልፈቀድን አሁን ይሄ እንዴት ይገባቸዋል? መቼስ አንድ ሰው በሽተኛ ከሆነ በሽተኛ ሰው በበሽተኝነቱ ጊዜ የሚጣፍጥ ምግብ ቢያቀምሱት ምላሱ በሽተኛ ከመሆኑ የተነሳ ይመራል፣ አይበላለትም አይደለም። ያ ግን የበሽታው ምልክት ነው። እኛም አሁን በነፍሳችን በሽተኛ ስለሆን ምነግራችሁ ብዙ ላይገባን ይችላል። ሁላችን አይመለከትም፣ ግን ብዙዎቻችን ይመለከታል። ላይገባን ይችላል ብዙዎቻችን። ሰይጣን መኖሩ ራሱ ለእኛ ጥቅም ነው። በነገራችን መኖሩ ራሱ በራሱ ጎጂ ነው፣ በራሱ አጥፊ ነው። ግን እሱ የሚያመጣውን ፈተና ከተቋቋምን ካሸነፍን ጸጋ እናገኛለን። እሱን በማሸነፍ እግዚአብሔር ለእኛ የማይጠቅም ምንም ነገር አላደረገም። ግን ቤዚካሊ እንድታውቅ የፈለኩት ምንድን ነው? ክርስቶሳዊ መንገድ እንዳይኖረን ያደረገው ሰይጣን አይደለም። ክርስቶሳዊ መንገድ እንዳይኖረን ያደረገው እኛ ራሳችን ነን። የመጀመሪያዎቹ የእኛ ጠላቶች እኛ ነን። መጀመሪያ ራሳችንን እያጠፋን ያለ ነው እኛ ነን። አጋንንት አስገድደው ምንም ማድረግ አይችሉም፣ ስልጣን የላቸውም። ፈቃዳችንን ወደ ፈቃደ እግዚአብሔር ካደረግን ትክክለኛ ሰው መሆን እንችላለን። በአንድ ጊዜ መመለስ እንችላለን። ማንመለስበት የለም። ይኸው ማርያም ግብፃዊት እድሜ ልኳን ስታመነዝር ነበረ። በአንድ ጊዜ ተመለሰች፣ መነነች፣ ዓለምን ናቀች፣ ለትልቅ ቅድስና በቃች። ፈያታዊ ዜማ ሲነገር እንሰማለን ሁላችንም። ወዲያው ግን በሳለ ሽፍታ አልነበረም፣ ቋንጃ ሰባሪ አልነበረም። በመስቀል ላይ በመጨረሻይቱ ሰዓት በመጨረሻይቱ ማሰበከው ማነገረው። እኛማ ገርል ሰማን እኮ ስንክሳር ተነበበልን። ቅዳሴ ፈያታዊ ዜማን ቅዳሴ ሰምቷል፣ የእኛን ዜማ ሰምቷል፣ ገድላትን አንብቧል፣ ሰማዕታት ሲታረዱ አይቷል አላየም? የእሱ አምላክ እግዚአብሔር ወልድ በስጋ ተገልጦ በመስቀል ላይ አብሮት ሲሰቀል ያየ አብሮት እየተሰቀለ አይችልም። ቢችልማ ኖሮ ራሱ ነፃ ያወጣ ነበረ። አይችልም። ቢችልማ ኖሮ እኔን ያድነኝ ነበር አላለም። በመጨረሻይቱ ሰዓት በመስቀል ላይ ነው ፈያታዊ ዜማን ክርስቶስን ያመነው። አቤቱ በመንግስት በመጣ ጊዜ ምን በለኝ ነው ያለው? አስበኝ ነው ያለው። አስበኝ መለስን ያደረገ ልቡናውን ከፈተን ያደረገው። ስለዚህ ኦርቶዶክሳውያን ወደ ራሳችን እንመለስ። ክርስቶስ የተከላትን የእውነት የድህነት መንገድ እንያት። አይናችንን ሌላ ነገር ላይ አንትከለው። አይናችን ሌላ ነገር ላይ ከተከልነው ወደ ክርስቶስ የመሄድ ዕድላችን በጣም አናሳ ነው የሚሆነው። ስለዚህ ራሳችን ወጣ አድርጉ፣ ገለል በሉ፣ ወጣ በሉ። ከተወሸቃችሁበት የኃጢአት ምሽግ ውጡ። ክርስቶስን እዩ። እሱ መንገድ ነው። እውነተኛ የቅድስና ሕይወት ምን እንደሆነ ያሳየው እሱ ነው። እውነተኛ የፍቅር መንገድ፣ የይቅርታ መንገድ እሱ ነው ያሳየው። እሱን ልየው። ጌታዬ ሆይ አንተ በመስቀል ላይ መሰቀልን ሳስብ እኔንማ ሰዎች ሲተፉብኝ፣ ሲንቁኝ፣ ሲሰድቡኝ፣ ሲተቹኝ ምን ድንቅ ምን ብርቅ ነው ኃጢአተኛ ስለሆንኩ። አንተ ንጹሕ ባሕርይ ስትሆን በመስቀል ተሰቅላ አይደለምን? አንተ ንጹሕ ባሕርይ ስትሆን ፍርድ ተጓሎብህ በርባን ይፈታ ተብሎ አልነበረምን? ታዲያ እኔን ሰዎች ቢንቁኝ፣ ቢገፉኝ፣ ቢያንቋሽሹኝ ምን ድንቅ ምን ብርቅ ነው እያልን ክርስቶስን እያየን መጽናኛ እናገኛለን። ትክክለኛውን ሕይወት መኖር እንችላለን። ትዕግስት ይኖረናል፣ ፍቅር ይኖረናል፣ ትሕትና ይኖረናል፣ ንጽሕና ይኖረናል፣ ቅድስና ይኖረናል። ይህን ካላደረግን ግን ወደ ጥፋት ነው የምንሄደው። ስለዚህ ኦርቶዶክሳውያን በዚህ ዓለም በሙሉ ልቡናችንን መድኃኔ ዓለም ኢየሱስ ክርስቶስ ጋር እንውሰደው። እርሱን የሕይወታችን መጀመሪያ እናድርገው። የሆነን ነገር በህሊናችን ስናቅድ በራሳችን ፍልስፍናና ስሜት ላይ ወይም
በክፉ መንፈስ ተመስርተን ከማቀድ ራሳችን ነፃ እናድርግ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ምን እንዳስብ ነው የምትፈልገው? ምንስ እንድናገር ነው የምትፈልገው? ምንስ እንድሰራ ነው የምትፈልገው? እባክህ በንግግሬ ውስጥ አንተ ተገኝ፣ በሐሳቤም ውስጥ አንተ ተገኝ፣ በተግባሬም ውስጥ አንተ ተገኝ። አንተ ሐሳቤ ውስጥ ካለ ሐሳቤ ብሩህ ነው። ንግግሬ ውስጥም አንተ ካለ ንግግሬ ብሩህ ነው። ተግባሬ ውስጥም አንተ ካለ ተግባሬ ብሩህ ነው። ይህ እንዲሆን ደግሞ እኔ እወዳለሁ። አቅም ባይኖረኝም አንተን እለምንሃለሁ። ና ከኔ ጋር ሆነ የኔን ሕይወት በትክክለኛይቱ መንገድ እንድመራ እባክህ እርዳኝ ልንል ያስፈልጋል። ይህን ካልን እርሱ መድኃኔዓለም ኢየሱስ ክርስቶስ የልቡናችንን ሐሳብ ስለሆነ የሚያየው ኃይል ይሰጠናል፣ ይጠብቀናል፣ ያቀናናል፣ ያስተካክለናል፣ ይጠግነናል፣ ይፈውሰናል። በቅድስት ቤተክርስቲያን ውስጥም ተተክለን ፍሬ እንድናፈራ ያደርገናል። አሁንም መድኃኔዓለም ኢየሱስ ክርስቶስ የእርሱን መንገድ ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ያቅምሰን። አሜን አትሉም? መሯቸዋል። መድኃኔዓለም ክርስቶስ የኃጢአትን መንገድ ከልቡናችን ያርቅልን። የእርሱን የድህነት የእውነት መንገድ ለሁላችንም ያላምደን። ወስብሐት ለእግዚአብሔር።